በጆርጂያ ግዛት የምትገኘው ታዩስ የተባለችው አነስተኛ የገጠር መንደር በፌብሩዋሪ ወር 2025 ዓ.ም የነበራት ጸጥታ በድንገት ተሰበረ። በካርሎንተን ታዩስ መንገድ ላይ በሚገኘው የብሮክ ቤተሰብ መኖሪያ ቤት ውስጥ በዚያች ቀዝቃዛ የፌብሩዋሪ 20 አየር ንብረት ውስጥ የተፈጸመው ድርጊት መላውን አካባቢ ነዋሪዎች የሚያስደነግጥ ነበር። በአካባቢው የሚኖሩ አብዛኞቹ ሰዎች የእርሻ ስራቸውንና የየዕለት ህይወታቸውን በሰላም የሚገፉ አንዳቸው ሌላውን የሚያውቁበት ጥቂት ነዋሪዎች ያሉበት ገጠር ነው። በዚች ጸጥተኛ መንደር ውስጥ የሚኖሩት የ41 ዓመቷ ክሪስቲን ብሮክ እና የ45 ዓመቱ ባለቤቷ ጄምስ ብሮክ በስራቸው የተከበሩ፣ ቤተሰባቸውን በጥሩ ዲሲፕሊን የሚያስተዳድሩ ሰላማዊ ሰዎች ነበሩ። እውነቱን ለመናገር በውጪ ለሚያያቸው ሰው ይህ ቤተሰብ ሙሉ በሙሉ የተደራጀና ደስተኛ ይመስል ነበር። ጄምስና ክሪስቲን ልጆቻቸውን በተቻላቸው መጠን በጥሩ ስነ ምግባር ለማሳደግ ይጥሩ ነበር። ነገር ግን በዚያች ሌሊት በቤታቸው መኝታ ቤት ውስጥ የተተኮሱት ጥይቶች ያንን ሁሉ የቤተሰብ ሰላም በአንድ ጀንበር አበቁት። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። በዕለቱ ማለዳ ገና ንጋት ላይ የ911 ጥሪ ወደ ፖሊስ ማዕከል ደረሰ። ጥሪውን ያደረገችው የ16 ዓመቷ ታዳጊ ሳራ ግሬስ ፓትሪክ ነበረች። ድምጿ በፍርሃት በጭንቀትና በሚንቀጠቀጥ ስሜት የተወጠረ ይመስል ነበር። ለተቀባዩዋ እንደነገረችው ከሆነ በቤታቸው ውስጥ አሰቃቂ ነገር ተከስቷል። ፖሊስና የአደጋ ጊዜ ሰራተኞች በከፍተኛ ፍጥነት ወደ ስፍራው ሲደርሱ ያገኙት ትዕይንት ግን እጅግ ልብ የሚሰብርና የማንንም ሰው ሕሊና የሚነካ ነበር። የ5 ዓመቷ የሳራ እህት በጠዋት ተነስታ ወደ ወላጆቿ መኝታ ቤት ስታመራ እናቷና እንጀራ አባቷ አልጋቸው ላይ በደም ተጨማልቀው ሕይወታቸው አልፎ አገኘቻቸው። ሁለቱም ተኝተው በነበሩበት ወቅት በቅርብ ርቀት በተተኮሰ ጥይት በተደጋጋሚ ተደብድበው ተገለዋል። አልጋው፣ ግድግዳውና የመኝታ ቤቱ ወለል በደም ተሸፍኖ ነበር። ነገሩ እዚህ ጋር ነው የሚገርመው። ሳራ ለፖሊስ በሰጠችው የመጀመሪያ ቃል እኔና እህቴ ሌሊቱን ሙሉ ተኝተን ነበር። ምንም የሰማነው የተለየ ድምፅ አልነበረም። በሌሊት አደገኛና ያልታወቀ ሰው በሩን ከፍቶ ዘልቆ በመግባት ወላጆቼን ገሏቸው ሳይሆን አይቀርም ስትል ገለጸች። የካሮል ካውንቲ የፖሊስ መርማሪዎች የወንጀሉን ስፍራ በጥንቃቄ ማጥናት ሲጀምሩ ግን በርካታ ያልተመለሱ ጥያቄዎች ተደቀኑባቸው። የቤቱን በሮችና መስኮቶች ሲፈትሹ ምንም አይነት በኃይል የመግባት ምልክት አላገኙም። መስኮቶቹም አልተሰበሩም፣ በሮቹም አልተሰበሩም። ዋናው በር ክፍት ሆኖ መገኘቱ ብቻ ነበር ሌላ ትልቅ ጥያቄ ያጫረው። መርማሪዎቹ በራሳቸው መካከል ማሰላሰል ጀመሩ። ታዲያ ይህ ገዳይ ማን ነው? እንዴትስ የውጭ ሰው ገብቶ የካሊበር ጥይት ተኩሶ የሁለት ሰዎችን ሕይወት ሲያጠፋ በዚያው ቤት ውስጥ በቅርብ ክፍል ተኝተው የነበሩት የ5 ዓመቷ ሕፃንና የ16 ዓመቷ ታዳጊ ሳራ ምንም ሳይነካቸው አልፎም የጥይቱን ድምፅ እንኳን ሳይሰሙ ቀሩ የሚለው ጥያቄ ፖሊሶችን አወዛገበ። ሳራ ለፖሊስ የተናገረችው ታሪክ ከወንጀሉ ስፍራ እውነታ ጋር በፍጹም ሊገጥም አልቻለም። ይልቁንም በታዳጊዋ አእምሮ ውስጥ የተሸሸገ እውነተኛ ፍላጎትና አደገኛ ህልም ሌላ ነበር። ከግድያው በኋላ በነበሩ ሳምንታትና ወራት ውስጥ የካሮል ካውንቲ የፖሊስ መርማሪዎች ከጆርጂያ የቪዥን ኤጀንትና ከኤፍቢአይ የሳይበር ክፍል ጋር በመተባበር ሚስጥራዊና በጥንቃቄ የተመራ ምርመራቸውን ቀጠሉ። በአካባቢው ማህበረሰብ ዘንድ ሳራ በፍጹም ተጎጂ፣ ወላጆቿን በግፍ ያጣች ምስኪንና አዛኝ ልጅ መስላ መታየት ጀመረች። ጎረቤቶችና የትምህርት ቤት ጓደኞቿ ያጽናኗት ነበር። የሳራ እውነተኛ የቤት ውስጥ ባህሪ ከቤት ውጭ ለነበሩ ሰዎች አይታወቅም ነበር። ሳራ በቤት ውስጥ ከእናቷ ከክሪስቲና ከእንጀራ አባቷ ከጄምስ ጋር በትልቅ የስነ ምግባር ውጥረት ውስጥ ትኖር ነበር። ወላጆቿ የስልክ አጠቃቀሟን
የወጣችበትን ሰዓትና የማህበራዊ ሚዲያ ውሏን ለመቆጣጠር ይሞክሩ ነበር። ሳራ የራሷን ያልተገደበ ነፃነት ትፈልግ ነበር። ይበልጥ ደግሞ በዘመናችን ወጣቶች ዘንድ እንደ ትልቅ ስኬት በሚቆጠረው በማህበራዊ ሚዲያ በተለይም በቲክቶክ ላይ ትልቅ ትኩረት፣ እልፍ ተከታዮችንና ታዋቂነትን የመሰብሰብ ከፍተኛ ፍላጎት ነበራት። ታዲያ ወላጆቿ አሰቃቂ በሆነ መንገድ ከተገደሉ በኋላ ሳራ በለቅሶና እውነተኛ በሆነ የቤተሰብ ሐዘን ውስጥ ከመግባት ምትክ ያደረገችው ነገር መርማሪዎችን ማስገረም ጀመረ። ሳራ ታዋቂ የሆኑ የቲክቶክ የወንጀል ታሪክ ቪዲዮ ሰሪዎችን በግል መልእክት ማነጋገር ጀመረች። ለአንዱ ታዋቂ የቲክቶክ ቪዲዮ ሰሪ በላከችው ረጅም መልእክት እንዲህ አለች። ወላጆቼ በገዛ ቤታችን ውስጥ በድንገት ተገደሉ። አጥቂው እኔንና የ5 ዓመት እህቴን ሳይነካ ወላጆቼን ብቻ አልጋቸው ላይ ጥሏቸው ሄደ። እባክን ስለኔ አሰቃቂ ታሪክ ቪዲዮ ስራልኝ፣ ለተከታዮች ተናገርልኝ እና ፍትህ እንዳገኝ እርዳኝ ስትል ጠየቀች። በተጨማሪም በጉዳዩ ላይ በተሰሩ የተለያዩ ቪዲዮዎች አስተያየት መስጫ ስር ገብታ ያቺ አሰቃቂ አደጋ የደረሰባት ተጎጂ ልጅ እኔ ነኝ፣ በዚያች ሌሊት ከባድ ድምጽ ሰምቼ ነበር እያለች የሰዎችን ትኩረት የቲክቶክ ላይክ እና የህዝቡን ሐዘኔታ ለማትረፍ የማያቋርጥ ጥረት ታደርግ ነበር። መርማሪዎቹ ግን የሳራን ስልክ፣ የመልእክት ልውውጦች፣ የኢንተርኔት ፍለጋ ታሪኮችና የዲጂታል አሻራ በጥብቅ መመርመር ሲጀምሩ ይበልጥ የሚያስደነግጡ ፍንጮች መውጣት ጀመሩ። ወላጆቿ ከመገደላቸው በፊት ባሉት ቀናት ውስጥ በስልኳ የተደረጉ ፍለጋዎችና ለጓደኞቿ የተላኩ መልእክቶች ታዳጊዋ በጥንቃቄ አቅዳ ፈጽመዋለች የተባለውን ድርጊት ጥርጣሬ ይበልጥ እያጠናከሩት መጡ። በስተመጨረሻው ለወራት የተካሄደው የፎረንሲክ የዲጂታልና የስነ ልቦና ምርመራ ውጤቱን አሳየ። በጁላይ ወር 2025 ዓ.ም ከግድያው ከ5 ወራት የተጠናከረ ምርመራ በኋላ የካሮል ካውንቲ ፖሊስና የገዳይ መርማሪዎች ቡድን በቂ አደገኛና የማይካድ ማስረጃ በመጨበጡ የእስር ማዘዣ አወጣ። በወቅቱ እድሜው 17 የሞላው ሳራ ግሬስ ፓትሪክ በፖሊስ ጣቢያ ተገኝታ እጇን እንድትሰጥ ተደረገ። መርማሪዎች በቁጥጥር ስር ሲያውሏት ያቀረቡባት ክስ አጠቃላይ ማህበረሰቡን ያስደነገጠ ነበር። 2 የከባድ ግድያ ክሶች፣ 2 የፌሎኒ ግድያ ክሶችና በከባድ መሳሪያ ጥቃት የማድረስ ወንጀሎች ናቸው። የካሮል ካውንቲ ሸሪፍ በሰጠው መግለጫ በእጃችን ላይ የመሬት ያህል የከበደ በፎረንሲክና በዲጂታል ማስረጃ የተደገፈ እውነት አለን ሲል ይፋ አደረገ። በፍርድ ቤት የዋስትና ጥያቄ ወቅት የቀረቡት ዝርዝሮች ታሪኩን ይበልጥ አስፈሪ ያደረጉት። አቃቤ ሕግ በፍርድ ቤቱ ፊት እንደገለጸው ሳራ ወላጆቿ ተኝተው በነበሩበት ወቅት በቅርብ ርቀት ተኩሳ በመግደል ድርጊቱን ያልታወቀ ሌባ ወይም አጥቂ እንደፈጸመው ለማስመሰልና በማህበራዊ ሚዲያ ላይ ትልቅ ትኩረት ለማግኘት ሞክራለች። ነገሩ እዚህ ጋር ነው የሚገርመው። የዚህ አሰቃቂ ወንጀል መጋለጥ በቤተሰቡ መካከል እጅግ የከፋ ክፍፍልና ውጥረትና የህመም ስሜት ፈጠረ። የጄምስ ብሩክ የመጀመሪያ ልጅና የተገደሉት ወላጆች ዘመዶች በፍርድ ቤት ተገኝተው ይህ ድርጊት አሰቃቂና የታቀደ ነው፣ ያለምንም ዋስትና እስር ቤት ቆይታ በወንጀሏ ተገቢውን ቅጣት ማግኘት አለባት ሲሉ በህመም ተሞልተው መሰከሩ። በሌላ በኩል ደግሞ የሳራ አያቶችና ባዮሎጂካል አባቷ የሳራን ንጹህነት አጥብቀው በመደገፍ ከሳራ ጎን እንቆማለን የሚል ጽሑፍ ያረፈበት ቲሸርት ለብሰው በፍርድ ቤት ቀረቡ። የችሎቱ ዳኛ ግን የቀረቡትን የፎረንሲክ ማስረጃዎችና የፖሊስ ሪፖርት ከተመለከቱ በኋላ ሳራ ለህብረተሰቡ አደገኛ ልትሆን ትችላለች በሚልና የማምለጥ ዕድሏ ከፍተኛ በመሆኑ የዋስትና ጥያቄዋን ሙሉ በሙሉ ውድቅ በማድረግ በእስር ቤት እንድትቆይ ወሰኑ። ሳራ ግሬስ ፓትሪክ እንደ አዋቂ ሰው ተቆጥራ በፍርድ ቤት የመጨረሻ ውሳኔዋን እየተጠባበቀች ትገኛለች። በኦንላይን ዓለም ላይ ትኩረት፣ የቲክቶክ ላይክ፣ ተከታይና ጊዜያዊ ታዋቂነት ለማግኘት ሲባል የተጠነሰሰው ይህ አሰቃቂ ሴራ በመጨረሻም የሁለት ንጹሃንን ወላጆችን ህይወት ቀጥፎ የ5 ዓመቷን ህፃን ያለ ወላጅና ያለ ጠባቂ አስቀርቶ የ17 ዓመቷን ታዳጊ ደግሞ ህይወቷን ከካቴናና ከብረት ዘንግ በስተጀርባ አብቅቶታል። ይህ አሰቃቂ አጋጣሚ የማህበራዊ ሚዲያ ባዚና ትኩረት የማግኘት ህልም
የወጣትነት አእምሮን እስከ ምን አይነት አስፈሪ ጥቁር ጥፋት ውስጥ ሊከተው እንደሚችል የሚያሳይ ትልቅ የዘመናችን የታሪክ ማስታወሻ ሆኖ ቀርቷል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።